የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ወደ ኋላ ለመልሳችሁ ነው። አካፑልኮ ቤይ በጣም ተወዳጅ ፊልም ነበር በኢትዮጵያ ቴሌቪዥን። በዚህ ፊልም ላይ ከተወነችው በጣም እጅግ ከምትወደደው ከሪቼል ጋር ቆይታ ላደርግ ነው። ሰላም ነሽ ሪቼል? እንዴት ነሽ? Good, how are you? ዋው በጣም አምሮብሻል። Well, thank you. ያው ራሴን ስለምጠብቅ ኢትዮጵያ ውስጥ በጣም ታዋቂ እንደሆንሽ ታውቂያለሽ ሪቼል? You know, I do know about that, and I'm so grateful to the Ethiopian country and the community of people that have በተለይ በዚህ ሁሉ ጊዜ አብረው ለነበሩ ኢትዮጵያውያን ሁሉ ከልብ ነው የማመሰግነው። ከአንድ አስደናቂ ገጠመኝ በኋላ ነው ኢትዮጵያውያን እንደሚያደንቁኝ ያወቅኩት። ምን መሰለህ፣ አንድ ጊዜ የሆነ ሞል ውስጥ ከታዋቂዋ ጓደኛዬ አፍሪካ አሜሪካዊት የፊልም አክተር ቲሻ ስሚዝ ጋር አብረን ሆነን የሆኑ ሰዎች ሲመጡ በስሜት እያለቀሱ ነበረ። ከዛ በጣም ነው የምወድሽ እባክሽ ፈርሚልን ሲሉ ጓደኛዬ ቲሻ ወረቀት ለማውጣት ቦርሳዋን ስትዳብስ ገብተዋል። እኔም አድናቆታቸው ለሷ መስሎኝ ነበረ። ወዲያው ግን ኖ ሪቼል ሲሉ ማመን አቃተኝ። እንዴ እኔ ለምን አልኳቸው። ሀገራችን ኢትዮጵያ በአካፑልኮ ፊልም በጣም ተወዳጅ ነች ሲሉኝ በትዝታ ወደ ኋላ ተመለስኩና and then I started to unravel all these fans. በፌስቡክና ኢንስታግራም አድናቂዎቼን ማየት ስጀምር ነገሩ ገባኝ። ለካ አካፑልኮ ፊልም በዓለም ዙሪያ ከ22 ሀገሮች በላይ ይታይ ነበረ። የሚገርምህ ሃንጋሪ፣ ጣሊያን፣ ኢንዶኔዥያና ዱባይ ሳይቀር አካፑልኮ ይታይ ነበረ። ለካ ኢትዮጵያ ብቻ አልነበረም ታዋቂ ነበረው። በተለይ ከ20 ዓመት በፊት ብዙ በዛን ጊዜ የነበሩ ወጣቶች ከአንቺ ጋር በአካፑልኮ ቤይ ፊልም የተነሳ በአይን ፍቅር ወድቀው ነበር። ምን ያስቅሻል? ስሽኮረመም ይሆናል። ቆይ ግን አሁን አግብተሻል? I am not. I've never been married. በጭራሽ ምልህ ትዳርን ሞክሬ አላውቅም። ለረጅም ጊዜ በመወደው ሙያዬ ተጠምጄ ለብዙ ዓመታት የኖርኩት በቃ ሙያዬ ትዳሬ ነበር ማለት ትችላለህ። ግን ያው ብዙ ቤተሰቦች መሃል ነው ያለሁት። የእህትና ወንድሜ ልጆች አሉ። ብዙ ጊዜ የምሰጠው ለእነርሱም ስለሆነ ይመስለኛል እስካሁን ለሆነ ሰው ልቤን ያልከፈትኩት። አሁን ዝግጁ ነኝ። ግን እኔ ምልህ ያሰብክልኝ ሰው አለ እንዴ? ስቀልድ ነው። ያው ግን አሁን ግን ዝግጁ ነኝ የኔ የምለው ጊዜ ለመስጠት። ዋው እንደውም እስኪ ስለ ራስሽ በደንብ ንገሪኝ እስኪ። Well, I've been a working actor for 35 years. I've also just graduated into directing about 4 years ago. I directed my first short film, which is winning awards. ለ35 ዓመት በትወና ውስጥ ቆይቻለሁ። ከ4 ዓመት በፊት ፊልም ዳይሬክቲንግን ተመርቄያለሁ። የመጀመሪያውንም አጥር ያለ ፊልሜን ዳይሬክት አድርጌያለሁ። ያው በዓለም አቀፍ ደረጃ አዋርድ አግኝቼበታለሁኝ። በቀጣዮቹ 6 እና 9 ወራት ውስጥ የመጀመሪያው ፊቸር ፊልሜን ዳይሬክት ለማድረግ እየሰራሁኝ ነው። በተባባሪነትም ፊልም ጸሐፊ ነኝ። አሁን ደግሞ መጽሐፍ እየጻፍኩኝ ነው። ሌላ ወደ 12 ዓመት አክቲንግ አሰልጥኛለሁኝ። በነገራችን ላይ እየጻፍኩ ያለሁት መጽሐፌ The Spirit of the Actor ይላል። ወደ ፊልሙ ኢንዱስትሪ ለመቀላቀል ለሚፈልጉ መጽሐፌን ቀድመው እንዲዘጋጁ ይረዳቸዋል። ምክንያቱም ሙያው ፈታኝ ነው። በጎ ጎንም እንዳለው ለማወቅ ይረዳል። ሌላው ከእናቴ ጋር ነው የምኖረው። አንድ ወንድምና 2 እህቶች አሉኝ። ቅድም እንዳልኩህ የልጅ ልጆችም አሉ። በነገራችን ላይ ሎላ የሚባል ድመትም የቤተሰባችን አባል ነው። የወላጆችሽ የዘር ግንድ የሚመዘዘው ከአሜሪካ ነው ወይንስ ከሜክሲኮ? ዌል አባቴ ጣሊያናዊ ነው። ወላጆቼ ደግሞ ጣሊያንና ሰሜን አውሮፓ አካባቢ ናቸው። እናቴ ደግሞ አይሪሽ እና የአሜሪካ ህንድም አለባት። American Indian. ዝርያሽ ከሜክሲኮ ይመስለኝ ነበር። የሜክሲኮ ስለሆነና ስለሚመስለኝ እንደሆነ አላውቅም። አብዛኛው ቀረጻ የተካሄደው አሜሪካ ነው። ነገር ግን ወደ 6 ወራት ሜክሲኮም ቀረጻ ነበር። የተሰማ ነበር። በነገራችን ላይ ሪቼል አንቺና ማክስ የተባለውን ገጸ ባህሪ ከሚሰራው ወጣት ጋር ከፊልሙ በስተጀርባ እንዴት ነው የፍቅር ግንኙነት ነበራችሁ እንዴ? No. You know, when you're filming something like that, and we're all really young, you know, I was 25 when I filmed Akapuulko Bay. It was my first. እኔ በርግጥ ወጣት ነበርን። እኔ 25 ዓመቴ ነበር። የተሰጠኝ ትወና ደግሞ የመጀመሪያ ትልቁ ስራዬ ነበረ እና ቀረጻው የነበረው ጎጎ ቤይ ሜክሲኮ ነበረ። እናም ለእኛ እንደ ኮሌጅ ነበረ። ሁላችንም እንቀራረብ ነበረ።
ከማስክ ጋር መጠነኛ መቀራረብ ነበረን ግን ያን ያህል ለሐሜት የሚያበቃ ደረጃ አልደረስንም But we didn't get together. ወደዚህ እስኪ እንመለስ አሁን ስለ ኢትዮጵያ ምን ታስቢያለሽ አይ በርግጥ አስብ ነበር ኢትዮጵያ ለመምጣት ቢሳካልኝ ሎስ አንጀለስ የምኮራባቸው ወዳጆች አሉኝ በተለይ ወደ ሆቴል ሲሄድና ኤርፖርት አካባቢ ይህንን ሳይ ኢትዮጵያ ለመምጣት ጓጓለሁኝ ቆይ የኢትዮጵያን ምግብ እዛ ሎስ አንጀለስ የመሞከር አጋጣሚስ ነበር ኦ 100% ያቺ በብርሌ የምትቀርበዋ ትንሽ የመጠጥ ስሟ ምን ነበር ጠጅ Yeah, we went to I would love to give a shout out but I don't know the name. ፌርፋክስ ሎስ አንጀለስ የኢትዮጵያ ሰፈር ውስጥ ስሟ ጠፋኝ ጥልጥ የምትደረጋለች እዛ ማን ነው ፌርፋክስ የሚባለው መንገድ አካባቢ ከ8 እስከ 10 የኢትዮጵያ ሬስቶራንቶች አሉ ብዙ የሚጥሙ የምግብ አይነቶችም አሏቸው Ethiopian. ሪቼል የኢትዮጵያ ሙዚቃንስ ታውቂያለሽ በጭራሽ ግን እንዳደምጥ ሊጋብዘኝ የሚችል ካለ በጣም ደስ ይለኛል አዎ እንዴ በጣም ታዋቂ የሆኑ የኢትዮጵያን አርቲስቶች የሙዚቃ ስራዎች ይልክልሻለሁ አታስቢ በተለይ በባህላዊ ነገር ሁሌ ጉጉ ነኝ የዛን ጊዜ አካፑልኮ ቤይ ፊልም እንደው ኢትዮጵያን ጨምሮ በስንት ሀገራት ላይ በመላው ዓለም ታየ ሊባል ይችላል ከ22 ሀገሮች በላይ ይታይ ነበር እምል በዚህ ልክ ብዙ አድናቂዎች ብዙ ተከታዮችንም አትርፊያለሁ በብዙ ማህበራዊ ሚዲያ በኢሜይልና በተለያየ ፌስቡክ በሺዎች የሚጻፍልኝ መልእክት አብዛኛው ምን እንደሆነ አላውቅም Connect with me through Instagram. ያካፑልኮ ተከታታይ ፊልም በVHS አለኝ በማህበራዊ ሚዲያ ጥራቱን ያልጠበቀ አያለሁኝ በጣም ነው የሚቀፈው ስለዚህ የVHS ያለውን ለጓደኛዬ ሰጥቼ በዲጂታልና ጥራቱን በጠበቀ ሁኔታ ለፓራማውንት ኤዲተር ቀርቦ አሁን ዲጂታላይዝ ሆኖ ጥራቱን በጠበቀ መልኩ ቀርቧል ሙሉ ተከታታይ ፊልሙን ለማየት በአመት $49 አካባቢ ቢሆን ነው በርግጥ አንዳንዴ ዩቲዩብ ላይ ደረጃውን ያልጠበቀ ፊልም ተጭኖ ሳይ ደስ አይለኝም እናም ለብዙ አድናቂዎቻችን እንዲሆን ደረጃውን በጠበቀ ሁኔታ ለገበያ ቀርቧል በነገራችን ላይ the grey anatomyም ላይ ሰርተሻል እስኪ ስለዛም ንገሪኝ አዎ እንደ ተጋባዥ ኮከብ ተዋናይ ሆኜ ብዙ ተከታታይ የቴሌቪዥን ድራማዎች ላይ ሰርቻለሁ ግሬይ አናቶሚ ጊዝ ሲልክ ስቶኪንግ And I just did Family Reunion for Netflix. እና ለኔትፍሊክስ ደግሞ ፋሚሊ ሪዩኒየንን ሰርቻለሁኝ ነገር ግን ትልቁ ሾው የነበረው ማርቨል ሾው ነው ወደ 7 ተከታታይ ክፍል ልጆቻቸው የሚታገቱባቸው ሚስቶች ገጸ ባህሪ ያለው ፊልም መሪ ተዋናይ ሆኜ ትልቅ የሚባል ሾው ሰርቻለሁኝ Our kid got kidnapped. It was a really big show. ከአካፑልኮ ቤይ የቀድሞ ወዳጆችሽ ጋር የተነሳሹ ፎቶ አለኝ እሱን ላሳይሽ Oh yeah, there it is. Oh, that's so I love that. I'm still great friends with all of them. አሁንም ወዳጆች ነን ሊሳን ካስታወስካት አሁን ጎበዝ ኤዲተር ነች ቅድም የነገርኩህ መጽሐፌን ኤዲት የምታደርግልኝ ራሱ እሷ ናት ጆን ደግሞ የተዋጣለት የቢዝነስ ባለቤት ሆኗል ማሪ ደግሞ ሙሉ ስራዋ ትወና ሆኗል በነገራችን ላይ ገጣሚም ሆናለች ከአካፑልኮ በኋላ ያላገኘነው ቶኒን ነው እንደሚመስለኝ ፍሎሪዳ ከሄደ በኋላ በትወና ይቀጥላል አይመስለኝም እንደሰማሁት ልክ እንደ አባቱ የኮንሰርት ፒያኖ ተጫዋች ሳይሆን አይቀርም በኋላም ፕሮፌሰር መሆኑን ሰምቻለሁ Another show, but then I think he got out of the business. I don't think that he was interested in pursuing acting. So I got together with Max too. ሌላው ከ6 ይሁን ከ5 ዓመት በፊት ከማክስ ጋር ተገናኝተን ምሳ ሁሉ አብረን በልተን ነበር ባልትዳር ሆኗል አሁን በትወና ላይ እንደሆነ ማጫውቶኛል ብቻ አሁንም ከሁሉም ጋር እንገናኛለን በነገራችን ላይ በዛን ጊዜ ብዙ ኢትዮጵያውያን ተመልካቾች የከፉ ገጸ ባህሪ ስለነበረው በተለይ ማክስ ነው የሚሰራውን ተዋናይ በጣም ይጠሉት ነበር But you know, it's very funny because Rachel, my character, I really loved him in the beginning. And my character was very honest and loyal. የሚገርመው መጀመሪያ አካባቢ ወድጄው ነበር እንደምታውቀው ገጸ ባህሪዋ ሪቼል ደግሞ ደግና ታማኝ ሴት ነበረች ማክስ ደግሞ ለኔ መልካም አልነበረም ሁሉ ነገሯ ለሰጠችው ሴት የማይሆን ፍቅረኛ ነበር ገጸ ባህሪዋ ታማኝ ቆንጆ ሴት ነበረች ያው ገጸ ባህሪ ባይሆን በእውነተኛው ዓለም ፈጽሞ የማልኖረው ህይወት ነበር ለዛ ነው ገጸ ባህሪዋ በደስታ ወደሚከተላት ቶኒ ጋር አይሄደችው አዲስ ፊልም ለመስራት ታስባላችሁ ወይንስ በቃ ከአካፑልኮ በኋላ ተበታተናችሁ I mean, we have talked about it a little. ድጋሚ ለመስራት ትንሽ ተነጋግረንበት ነበር ግን የገጸ ባህሪው ዋና ሰው ቶኒ በሌለበት ያስቸግራል እሱ አሁን በዚህ ሙያ የለም ከማናችንም ጋር ተገናኝቶ ማያውቅም ግን ሁሌ ለመስራት እናስባለን እኔ ግን ማንንም ስክሪፕት ይዞ ቢመጣ ለማየት ዝግጁ ነኝ በነገራችን ላይ ሪቼል ሊትል ኢትዮጵያ ላይ አንቺ መንገድ ላይ ቆመሽ ስለ ኢትዮጵያውያን የምትናገሪውን እሱ ላሳይሽና ስለዚህ ቪዲዮ እስኪ ንገሪኝ
Rachel Flanton from Acapulco Bay, and I just want to let you guys know that I'm live at the Ethiopian Festival in Little Ethiopia. That is when I visited ሊትል ኢትዮጵያ ፌስቲቫል ላይ መገኘቴ የሚገርም ጊዜ ነበረ። እምልህ እኔ አንድ ተራ ሰው ነኝ። የዛሬ 25 ዓመት በሰራውት ስራ ሳይረሱኝ የኢትዮጵያን አቀባበልና ትህትናቸው በጣም ልቤን ይነካል። makes me emotional because you know I'm just a person. I'm just a human and to have so much love from so many ኢትዮጵያን እንደ አገር ስለተቀበሉኝ ሁሌም አድናቆት አለኝ። ገባ ያን ገጸ ባህሪ ወደው ዛሬም ሳይረሱት ከኔ ጋር ናቸው። ይህ ደግሞ ልብ የሚነካ ነው። It's very humbling. And I went there today and I just got welcomed by so many people. And even after 25 years, people still, you know, remembering the show and loving the show and just, it's heartwarming for me. All of us, by the way. በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዚላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። ሁሉንም አይነት ኢንሹራንሶች እንቀበላለን። ጤነኛና ያማረ ጥርስ እንዲኖረው እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። ሁሉንም አይነት ኢንሹራንስ እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና። ከኢትዮጵያዊ አድናቂዎችሽ የገጠመሽ ለየት ያለ ነገር ሳለ? Well, I do have a story. Just most of them are stories where I'm somewhere and somebody comes up to me. But the first time I ever got approached by an Ethiopian, I was in the የዛሬ 5 ዓመት ይመስለኛል ኮሎራዶ አየር መንገድ ውስጥ ወደ ቡና መሸጫ ቦታ ሄጄ ቡና እየጠየቅኩ አንዲት ልጅ ከፊት ለፊቴ Oh my God, I can't believe it's you. I can't believe it. ሌላ ሰው የምታናገር መስሎኝ ወደ ኋላ ዞርኩኝ። ማመን አልችልም። በእርግጥ አንቺ ሪቼል ነሽ? አይ እኔ ሪኬል ነኝ ስላት እኮ አካፕልኮ ፊልም ላይ ሪቼልን ሆነሽ የሰራሽው? And I said, no, my name is Raquel. Because real name is Raquel. Rachel is the character's name. And she said, from Acapulco Bay, she said, you have millions እንዴት of ኢትዮጵያ fans. ውስጥ ታዋቂ እንደሆንሽ ብታውቂ ስትለኝ ነገር I said, እየገረመኝ what? And she said, yeah. That's when I went ለጓደኞች ያጫወትኳቸው። ከዛ ማህበራዊ ሚዲያ በተለይ ፌስቡክ የሚላኩልኝ ሜሴጆች ስናያቸው እውነትም ተወዳጅ ነበርኩኝ። እንዲህ አይነት ገጠመኝና ሰርፕራይዝ ብዙ ነው። ስምሽ ፊልሙ ላይ ራኬል ነው፣ ገጸ ባህሪሽ ደግሞ ሪቼል ነው። ይሄ ሆን ተብሎ ነው ወይንስ እንዲቀራረብ የተፈለገው? አልገባኝ። completely by chance. ትክክለኛው ስሜ ራኬል ነው። እንደ አጋጣሚ ግን ሪቼል ከሚለው ገጸ ባህሪ ጋር ተቀራረበ እንጂ እንዳልከው ሆን ተብሎ አይደለም። እንደውም ከኔ በፊት ሌላ ሴት ሪቼልን ሆና ልትሰራ ነበረ። በአጋጣሚ ነው እኔ የገባሁት። እስኪ ስለ ልጅነት ፎቶዎችሽ ደግሞ ትንሽ እንጨዋወት። አንድ የልጅነት ፎቶሽን ላሳይሽ ነው። Oh, goodness. Now that is me at 6 years old. Wow. Which, by the way, የ6 ዓመት የልጅነት ፎቶዬ ነው። አየህ ገና የ6 ዓመት ልጅ ሆኜ ነበረ ትወና የጀመርኩት። የኤልቪስን ዘፈን ወላጆቼ ፊት እየዘፈንኩላቸው ነበረ። ይገርማል። ከየት አገኘኸው? የሚገርም የልጅነት ጊዜ ነበረ። አየህ ገና በልጅነቴ ነበረ አክተር የመሆን ህልሜ ነበረኝ። and I knew at a very young age that I wanted to be an actor, that I wanted to be in LA and Hollywood and ኤልኤ እና ሆሊውድ ለመግባት ህልሜን ለማሳካት ብዙ ሰዎች ጋር ሰርቻለሁ። ለዚህ ደግሞ የቤተሰብ እገዛ እስካሁን አልተለየኝም። still to this day supports me. እስኪ ደግሞ ሌላ የልጅነት ፎቶ ልድገማ። ሪቼል ወይኔ ጉዴ የፈራው እኮ
Let's see. Oh, geez. That was my... የትምህርት ቤቴ ፎቶ ነው። ትምህርት ቤት አሪፍ የተባለውን ቀሚስ ለብሼ አፖሊዮን ገጸ ባህሪ ስተውን የተነሳሁት ፎቶ ነው። አየህ፣ በመዝናኛው ኢንዱስትሪ ስገባ ለሙያው ራስን መስጠት ይጠይቃል። Yeah. I got best dressed in school, so I was doing something right. ትማራለህ፣ ራስን ለማግኘት ትሰራለህ። ብዙ ነገር በየቀኑ የተማርኩበት ጊዜ ነው። በተለይ የዛሬዋ እኔን ለማግኘት። እስኪ በአሜሪካን ካሉ በጣም ተወዳጅ ተዋናያን ላንቺ ምርጡ ተዋናይ ማን ነው? Well, there's so many. I mean, I love so many actors. ብዙ አክተሮችን ወዳለሁ፣ ነገር ግን ከውስጤ የማይወጡና ነፍሴ የሚወዳቸው አሉ። በትወና አይደለም፣ ሁለንተናቸው ለዚህ ቢዝነስ ከሰጡት ለኔ አንዱ ቶም ክሩዝ ነው። I have met him once, but I have not worked with him. አንዴ አግኝቼዋለሁኝ፣ ግን አብረን አልሰራንም። የሚገርም አክተር ነው። ሌላው የምትገርመኝ ጁሊያ ሮበርት ናት። ትወናዋ የሚገርም ነው። ሌላ የምትደንቀኝ ቶኒ ኮላቴ፣ ብዙ ስራዋን አይቼዋለሁ። የምትገርም ነች። ሌሎችም የማደንቃቸው አክተሮች ብዙ ናቸው። I can't even name one. They're all amazing. ሌላው የሚደንቀው ጃሰን ባትማን ነው። ብላክ ራቢትን አይተኸዋል? አዎ ወድጄዋለሁ በጣም። ሌላው የሚደንቀኝ ጁሎው ነው። ለመጀመሪያ ጊዜ ያየሁት ስካንዳል ሾው ላይ ነው። ለኔ ልዩ ነበረ። አንተስ የየትኛው ሾው አድናቂ ነህ? ብዙ ጊዜ ሌት ናይት ሾው ይመቸኛል። የስቴቨን ኮልቤር አድናቂ ነኝ። አዎ እውነት ነው። ኢነርጂው ይገርማል። እግራችን ላይ ሊናን ታውቂያታለሽ? እኔና አንቺን ያገናኘችን። አዎ ሊናን እንጻጻፋለን። ኢትዮጵያ ሄደሽ ታውቂያለሽ ብላኛለች። እናም ስትኬጂ የሰይፉ ሾው ላይ መቅረብ አለብሽ ስትለኝ አዎ አንድ ቀን መሄድ አይቀርም። አድናቂዎቼን ለማግኘት አንድ ቀን ቱር አደርጋለሁ። በጣም ሞቅ ያለው የባህል ቀን መቼ ነው? ፋሲካ። ኦኬ፣ ለፋሲካ መምጣት ሞክራለሁኝ። During an Easter. ሊና የልጅነት ፎቶ ሽልካልኛለች። እስኪ ስለዚህ ፎቶ ደግሞ እስኪ ንገሪ። Oh my goodness. ከቤተሰብ ጋር ሆነን ነው። እህቴ ያለች፣ ወንድሜ፣ እናቴና ያጎቴ ልጅ የገና በዓል ስናከብር የተነሳ ነው ፎቶ ነው። We always had a good time. What about your dad? My dad. አባቴ በኮቪድ ወቅት በ2021 ነበር የሞተው። ይገርማል። አባቴ ጓደኛዬ ነበረ። ቅርበታችን ከቤተሰብ ሁሉ የተለየ ነበረ። በተለይ ለኔ ሙያዬን ሳይቀር የሚያግዘኝ አባቴ ነበር። ለቤተሰብ ሁሉ ልዩ አባት ነበር። እናቴ የቤት እመቤት ነች። ነገር ግን ኪነ ህንጻ ተምራ በሙያዋ የኢንተሪየር ዲዛይን ስራን ትሰራለች። ወደ 81 ዓመት እየተጠጋች ቢሆንም አሁንም ስራ ላይ ነው ያለችው። የተውኔት አሰልጣኝ እንደመሆንሽ ለምን ወደ ኢትዮጵያ መተሽ ብዙ ተውኔት መስራት የሚፈልጉ ወጣቶች አሉ። እነሱን ለምን አታሰልጥኝ? አዎ በፍቅር ለረጅም ጊዜ ትወና ሳሰለጥን ነበረ። ቲክቶክ እና ኢንስታግራም ላይ ዘ አክትረስ ማርክ የሚባል ብዙ ከሚተውኑ አክተሮች ጀርባ ነው ያለሁኝ። በዋናነት ግን አሁን የምሰራው ፕሮዲውስ ማድረግ ነው። ማህበራዊ ሚዲያ ላይ እንዴት ነው? ቲክቶክ፣ ፌስቡክ ምናምን ትጠቀሚያለሽ? አዎ አለው። ራኬል ግራንደር የኔ የሶሻል ሚዲያ ስሜ ነው። All my social media is Raquel Gardner official. እስኪ ከአካፑልኮ ፊልም በስተጀርባ አንድ ፎቶም አለኝ። እሱን ላሳይሽና ስለዚህ ፎቶም እስኪ ንገሪኝ። በነገራችን ላይ ያን የሚላሉ በጣም አድናቂዎችሽ እግሯ ያምራል ይላሉ። ያው ላሳይሽ። ታውቃለህ፣ ሁሉም ቀሚሶች ለኔ ተብለው ነበር የሚሰፉት። በዛ አስቸጋሪ ሙቀት ውስጥ ነበረ ቀረጻው። 2 ሳምንት አካፑልኮ፣ 2 ሳምንት ሜክሲኮ ውስጥ ነበረ የምንቀረጻው። አካፑልኮ የነበረው የፊልም ቀረጻ ቤታችን ከታዋቂዋ ሜክሲኮዊ ዘፋኝ ሉዊስ ማጌስ ቤት አጠገብ ነበረ። Yeah, this was Acapulco. So we filmed 2 weeks in Acapulco and 2 weeks in Mexico City. So we had a home in Acapulco that we would film at right next to Luis Miguel, who's very famous Mexican. በ2 ሳምንት ቀረጻ እናደርጋለን። አንዴ ሜክሲኮ፣ አንዴ አካፑልኮ፣ አንዴ በስፓኒሽኛ፣ አንዴ ያንኑ ደግመን በእንግሊዝኛ። በመኖሪያና በመመገቢያ ቤት የተለያዩ ቀረጻዎችን እናደርግ ነበረ። ለኢትዮጵያን አድናቂዎችሽ ምን መልእክት አለሽ? አዎ አድናቂዎች ለሆናችሁ ኢትዮጵያውያን በሙሉ ከልብ ወዳችኋለሁ። የኔንም እገዛ የሚፈልግ ካለ በማህበራዊ ሚዲያ ገጽ ላይ ይጻፍልኝ። በቅርቡ ኢትዮጵያ እንደምጎበኝ ተስፋ አለኝ። ያኔ ሁላችንም በደስታ የምንገናኝ ይመስለኛል። እስኪ የአካፑልኮ የመጨረሻውን ክፍል ላሳይሽና ስላጨራረሱ ምን ትያለሽ? አንቺም እስኪ ንገሪኝ። That was such a great scene.
ማንም የፊልሙን መጨረሻ ምን እንደሚሆን የነገረን የለም። ማክስ አሁን ቶኒ ይሁን ማን እንደሚሞት ባላቅም ለገጸ ባህሪው ለመተወን ወስኜ ነበረ። ሁሉም አሪፍ ነበር። ያ ነበር ታውቃለህ፣ ገጸ ባህሪ እስከ መጨረሻው ማክስን ያፈቅር ነበረ። ይሄ አይከብድም ታዲያ? ከዚያም ከቶኒ ጋር ፍቅር ላይ ነበርኩኝ። ቶኒ ንጹህና ደግ ነበረ። መጨረሻው ግን እንዲህ መሆን አልነበረበትም። መጨረሻው እነሱም አንድ ላይ መጡ። ማናቸውም የግል አቋም አልነበራቸውም። ቶኒና እኔም ያንኑ ገጸ ባህሪ ወሰንን። ቶኒ የሱም ትክክለኛ ስሙ ነበረ እና ቶኒ እንደ አዲስ ሰው ሆኖ ሁላችንም ያጨራረስ ልብ የሚነካ ሆነ። በነገራችን ላይ ሪቼል፣ ሌላም ሀገር እንደ ኢትዮጵያ ታዋቂ ነሽ ወይስ እንዴት ነው? እዚህ ብቻ ነው ያንቺ ዝና የገነነው? ያን ያህል ታዋቂ አይደለሁም ይመስለኛል። ፊልሙ እዚህ እንደዚያ ብዙም ታዋቂ አይደለም፣ ግን ሌሎች ስራዎችም ስላሉ በሱ ታዋቂ ሆንኩኝ ይመስለኛል። ከ2 ዓመት በፊት ደግሞ ብዙ ትወና ስለሰራው ታዋቂ ሆኛለሁ። But people, I mean, I'm popular. People know me. I've done a lot of shows. በቃ እኔ ልጋብዝሽ፣ ኢትዮጵያ እኔና ጎብኚ። በእርግጠኝነት ኢትዮጵያን ትወጂዋለሽ ሪቼል። I would love to. I would love to, actually. ብችል እመርጣለሁ፣ ያውም በአየር ተንሳፍፌ። አሁንም ያው ሲንግል ነኝ ብለሻል። እንደዚህ አትበል። Well, don't say it like that. አትበል። ባል ለማግኘት ለማግባት መስፈርቶች አሉሽ? They have to be successful because I'm just too busy and on the move all the time. I can't have somebody that's... እምልህ ጥሩ ሰው መሆን አለባቸው። ትጉና ስኬታማ ቢሆኑ እመርጣለሁ። በዚህ ሁሉ ስራዬ ቢዝነቴን የሚጠብቀኝ ካለ እመርጣለሁኝ። ምፈልገው ምን እንደሚፈልግ ምን እንደሚሰራ የሚያውቅ ቢሆን እመርጣለሁኝ። ጠንካራና ከመልካም ቤተሰብ የመጣና ስሜቱንም የማይደብቅ ቢሆን እመርጣለሁ። እናም እንስሳትን የሚወድ ለእንስሳት ፍቅር ያለው። በጣም ሀብታም እንደሆንሽ ያው ተነግሮኛል። እውነት ነው? ሀብታም ነሽ? ማን ነው ያለው? ያው ተነግሮኛል። በጭራሽ አይደለሁም። እምልህ የትኛውን አይነት ሀብታም፣ የገንዘብ ወይስ በፍቅር? አይ በሁለቱ። እስኪ ልሁን። አካፑልኮ ቤይ አነስተኛ በጀት ያለው ፊልም ነበር ወይንስ በከፍተኛ በጀት የተሰራ ፊልም ነው ሪቼል? Well, I think ይመስለኛል በሁለቱ መካከል ነው። ምልህ ርካሽ ነው እንዳትለው 9 አክተሮች ብዙ ርቀት ሄደን ወደ ሜክሲኮ ለ6 ወር ሄደን የተቀረጸ ያን ያህል የወረደ በጀት ነበር ማለት ይከብዳል። እንደ ስካንዳል ብዙ ወጪ ላይወጣበት ይችላል። በእያንዳንዱ ኤፒሶድ $1 ሚሊዮን አልወጣበትም። ባለን የተሻለን የሰራ ነው። let's just say it wasn't on the level of something like Scandal. Like that's probably $1 million an episode. You know, ours was not nearly as much as that. ተሳስቼ ነው። ታቱ ነገር ሰውነትሽ ላይ ይታየኛል። የተነቀሽው ወይ የቶኒን ነው ወይ የማክስን ነው? No tattoo. I have a tattoo. እስኪ ያሳይኝ። ቬትናም ነው የተነቀስኩት። ይታያል? Well, I don't know if I can show you. You see it? አዎ ይታየኛል። ትርጉሙ ምን መሰለህ? ሁሉም የሚሆነው በምክንያት ነው ማለት ነው። ንቅሳት አንተ አለ? አዎ አለኝ። እኔም ታቱ አለኝ። እዚህ ጋር የሚስቴ ስም አለ። ቬሮኒካ ትባላለች። አዎ Veronica. What a gorgeous name. ቬሮኒካ እንዴት የሚያምር ስም ነው። ያው እንግዲህ እንደ ማንኛውም ወጣት አንቺን በማየት እንደሰት ነበር። እኛም ሚስጥር ነው ከኔና ካንቺ ውጭ እንዳይወጣ ታዲያ። የዛሬ 25-30 ዓመት በፊት ማለት ነው። ከ25 ዓመት በፊት ህልምህ ነበር? መልእክት አለሽ ለባለቤቴ ለቬሮኒካ? I do. Your wifey, tell your wife that she is lucky, but so are you. አሪፍ ጊዜን ያሳለፍነው የልጅነታችን ትውስታ ነሽ ለማለት ነው ሪቼል። ለስንብት የምትናገሪው ነገር ካለሽ እድል ላመቻችልሽ። ሁሉንም አድናቂዎችን ከልብ አመሰግናለሁ። ይህን እድል ላመቻቸችው ሊናን አመሰግናለሁ። የአካፑልኮ ቤይ ወዳጆችና አንተም ይህን ጊዜ ስለሰጠኸኝ ከልብ አመሰግናለሁ። ለምትጽፉልኝ ሁሉም አብራችሁን ላላችሁ ምስጋናዬ ከልብ ነው። አንድ ቀን መጥቼ ከሁሉም ጋር እስክንገናኝ እወዳችኋለሁ። በቲክቶክ እና በኢንስታግራም ላይ ፎሎ ማድረግ እንዳትረሱ። በኢንስታግራም የሚለቀቀው አካፑልኮ ቤይን ማየትም እንዳትረሱ። Say thank you and I love you, and from the bottom of my heart you touch me every day when you reach out to me and you send me a message, and I might not be able to
to respond to every message, but I just want you to know that I read them and you're in my heart and I love you. And someday I am coming out there to hug each and every one of you, I hope, someday soon. እንወድሻለን ሪቼል. Thank you so much. And thank you so much for having me. እኔ ራቼል ነኝ. Ethiopia no dalo. Akabu matalo. How do you say it? ተመልካቾቼም እስኪ ቆማን ያት እያሉ ነው። እስኪ በጣም የሚገርም ነው የልጅነት ትዝታችን ስለሆንሽ እስኪ ለሪቼል ሪቼል ነበርሽ ከአካፑልኮ ቤይ በጣም ነው የምንወድሽ። ባይ 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 ባይ